አንዲት ሴት ከኦፕራሲዮን በኋላ በማህፀን መውለድ ትችላለች? የምትችል ከሆነስ መሟላት ያለባቸው ቅድመ ሁኔታዎች ምን ናቸው? በመጀመሪያ ማንኛውም አንድና ከዛ በላይ ኦፕራሲዮን የተደረገላት በፍጹም ቅርብ ክትትል ከሌሎች በተለየ መልኩ ያስፈልጋታል። ግድ ይላል። የሚቻል ከሆነ በመጨረሻ ኦፕራሲዮን ያደረጋት ሐኪም ጋር ክትትል ብታደርግ ተመራጭ። የብዙ ጥቅሞች አሉት። ይህን አስመልክቶ በቀጣይ ቪዲዮ ማለትም በኦፕራሲዮን እስከ 8 ልጅ መውለድ ይወለዳል ይቻላል የሚለውን በዛ ቪዲዮ በሰፊው እናወራለን፣ እንነጋገራለን። ነገር ግን ዛሬ ይህ ቪዲዮ በኦፕራሲዮን አንዲት ሴት ከወለደች በኋላ በምጥ ለመውለድ የምትችልባቸው ሁኔታዎች ምን ሲሟላ የሚሉትን በአጭሩ ለማየት እንሞክራለን። አንደኛ፣ በመጀመሪያ አንድ ብቻ ነው በኦፕራሲዮን የወለደች መሆን ያለባት። ይህ ማለት ሁለትና ከዛ በላይ በኦፕራሲዮን ያላችሁ ወይም የወለዳችሁ አይፈቀድላችሁም ማለት ነው። የሚሆነው ስካር ዲሄሰንስ ወይም ደግሞ የጠባሳ መተርት እድሉ ምጥ ሲሞከር ከፍተኛ ስለ ስለዚህ ሁለትና ከዛ በላይ ያላችሁ እባካችሁ፣ እንደኛ ሀገር ህግም ሆነ ሴታፕ አይፈቀድም። እዚህ ብቻ ለመጠን በፍጹም አንድ ኦፕራሲዮን በላይ ከሆነ ይህን ነገር መሞከር የለባችሁ። እሱ ብቻ አይደለም፣ አንድ ኦፕራሲዮን ኑሯችሁ እንኳን የኦፕራሲዮኑ አይነት ይወስድ ትራንስቨርስ ሎወር ትራንስቨርስ መሆን አለበት። በአግድም የተሰራ መሆን አለ። ወዳችሁ አግድም መሰራት የውስጠኛውን ኢንሲሽን አሳያል። ጊዜ ዶክመንትድ የሆነ ሪቪው መደረግ አለበት። አንዳንዴ አግድም የሆነና ቨርቲካል ኢንሲሽን ሊሰራ ስለሚችል ማለት እዛ ነው የተሰራችሁበት ኦፕራሲዮን የተሰራችሁ ቦታ ላይ ክትትል ማድረጉ ትልቅ ጥቅም አለው፣ ብዙ ነገሮችን ስለሚነገር ማለት ነው። ሌላ በተጨማሪ ከዚህ ኦፕራሲዮን ለልጅ ባይሆንም ለእጢ ሊሆንች ለተለያዩ ምክንያቶች ኦፕራሲዮን አድርገው ከሆነ ያም ኮንትራንዲኬሽን ሊሆንባቸው ይችላል፣ አንድ ኦፕራሲዮን ቢኖር ማለት። ስለዚህ እነዚህ ነገሮች መሟላት አላቸው። የመጀመሪያውና ወሳኙ ነገር አንድ ኦፕራሲዮን ብቻ ሊኖር ይገባል፣ አግድሙ ማለት ነው። ሁለተኛ፣ የልጁ ክብደት ከ4 ኪሎ ታች መሆን አለበት። እሱም ሐኪሞቻችሁ ይነግራል። በጣም የፋፋ ከሆነ ለመውጣት ስለሚያስቸግርና ለጠባሳ መተርተር ሊያጋለጥ ስለሚችል ከ4 ኪሎ በታች መሆን አለበት ማለት ነው። ሁለተኛ። ሶስተኛ፣ የልጁ አመጣጥ በጭንቅላት ተስተካክሎ መምጣት አለበት። እንዲያ ካልሆነ ግዴታ ሁለተኛው ኦፕራሲዮን በኦፕራሲዮን ነው የምትወለደው ማለት ነው፣ የምትወልዱት ማለት ነው። አራተኛ ምንድነው? ምጥ በራሱ መምጣት አለበት። ስፖንታኒየስ ሌበር መጀመር አለበት። ይህ ካልሆነ የምጥ መርፌ ወይም ደግሞ ለስለሻ አንሰጥም። ያ ማለት ምንድነው? ምጡን ተጠብቆ እስከ 41ኛው ሳምንት እንጠብቅ። ያ ካለፈ በቃ ኦፕራሲዮን እንዲደገም የምንመክረው ማለት ነው። አምስተኛ፣ እንበልና ምጡ በራሱ ከዛኛ በትክክል በየ4 ሰዓቱ ክትትል እናደርጋለን ማህፀናችሁን እያየን። ስለዚህ እየጠበቅን የሚጠበቀውን ያህል ማህፀናት ይሄ ከፈተ የሚሄድ ከሆነ ጊዜ እንሰጣለን። ነገር ግን የማይከፈት ከሆነ ግን ኦፕራሲዮን ነው የሚመከረው። አንዳንዴ የአስፈላጊነት በስፔሻሊስት ሐኪም ውሳኔ የምጥ መርፌ ሊሞከር ይችላል። ግን ብዙ ጊዜ ቀጥታ ወደ ኦፕራሲዮን እንገባው በትክክል እየከፈተ ካልመጣ ማለት ነው። ስድስተኛ፣ ይሄ በጣም መሰረታዊ ነገር አንዳንዴ ገጠር ላይ ብቻ ሳይሆን ከተማ ላይ የሚታይ ችግር ስለሆነ ማለት ነው። በፍጹም ኦፕራሲዮን የተደረገች ሴት ሁለተኛውን እርግዝና ኦፕራሲዮን የሚሰራበት ቦታ ላይ ነው መውለድ ያለባት። በ20 ደቂቃ ውስጥ ወደ ኦፕራሲዮን መግባት በምችልበት ቦታ ላይ ነው መሞከር ያለባት። አለበለዚያ በጣም ትልቅ ሪስክ አደጋ አለው። ደም ሊፈሳት ይችላል፣ ሊተረተር ይችላል፣ እንደነገርኳችሁ ሊፈስ ይችላል፣ ደም ልጅ ሊታፈን ይችላል። ወዲያውኑ በ20 ደቂቃ ግባት ሊኖር ይችላል። አንዳንዴ እንደውም የኦፕራሲዮን እቃ ሁላ ተዘጋጅቶ ነው እነዛን ነገሮችን የምንሞክረውና ይህን ነገር ማወቅ መቻል። ለማሳጠር ያህል የመጀመሪያ ኦፕራሲዮን ብቻ መሆን አለበት። አንድ ኦፕራሲዮን ብቻ መሆን አለበት። ክብደቱ ከ4 ኪሎ በታች መሆን አለበት። የልጁ አመጣጥ በጭንቅላት መምጣት ተስተካክሎ መምጣት አለበት። ምጡ በራሱ መጀመር አለበት። ምጡ በራሱ ጀምሮም ደግሞ ማህፀናችሁ በደንብ የከፈተ መሄድ መቻል አለበት። ስድስተኛ፣ ይህን የምትሞክሩ ቦታ ላይ ኦፕራሲዮን የሚደረግበት ቦታ መሆን መቻል አለበት። በተቻለ መጠን ለመረዳት ለሌሎች ኮፒ ሊንክ ድረግ ደርሶልኝ ቀጥለው ቪዲዮ ምን ያህል ሴት ከኦፕራሲዮን በኋላ ስንት ልጅ በኦፕራሲዮን ትችላለች፣ ማድረግ ያለባት ጥንቃቄ ምን ናቸው የሚለውን ይዤ ለመምጣት እሞክራለሁ። እስከዛ ድረስ ፎሎ ማድረግ፣ ላይክ፣ ሼር አድርጉ፣ ዩቲዩብ ሰብስክራይብ አድርጉ። ከቀጣይ ቻው ቻው።